በአገልግሎት ላይ ያለች በድንገት የተጠራች ነፍስ። በእውነት የሚያሳዝንና የሚያስደንቅ የሽኝት ዜና ከአርባ ምንጭ ከተማ ተሰምቷል። እህታችን ገነት የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለመ ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረች ስትሆን ትናንት ዕለት በድንገት ከዚህ ዓለም በሞት ተለይታለች። በዕለቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብርን በአግባቡ መርታና አስፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወደቀች። ወደ ሕክምና ማዕከል ብትወሰድም የፈጣሪ ፈቃድ ሆኖ ከጥቂት ሰዓታት በኋላ ሕይወቷ ማለፉ ተሰምቷል። መጨረሻው ሰዓቷ እንኳን በፈጣሪ ቤትና በአገልግሎት ላይ መገኘቷ አገልግሎቷ የተወደደላት መሆኑን ያመለክታል። እግዚአብሔር አምላክ ይህን የመጨረሻ የተቀደሰ ተግባሯንና የሰጠችውን አገልግሎት በቸርነቱ ቆጥሮ በመንግስተ ሰማያት ያዋድሳት። ለቤተሰቦቿ ለወዳጅ ዘመዶቿና ለአርባ ምንጭ ምዕመናን ሁሉ መጽናናትን ይስጥልን። መረጃው የቁኔ ደመላሽ ካሳዬ ነበር። ከፔንቴኮስታሉ ጋር የጌታ እራትን አልወሰድም። እኔ ግን ግልጽ ነው የምናገረው። ወደኋላ እንትን ብለው ነገር ምንም የለም። ቅድም እንዳልኩት ነው ከካቶሊኮች ጋር ከኦርቶዶክሶች ጋር የጌታን እራት ለመውሰድ ምንም እንትን አይለኝም። እነሱ ቢፈቅዱልኝ ሄጄ በወስ ምንም እንትን የሚለኛል ነገር የለም። ለምን ሜታቦልና ሜቶሲስን እንትን ስለሚሉ ኤርሊ ቸርችም ይዘውት የመጡትን ያንን በሳክራመንት ላይ ያላቸውን ጽኑ ትምህርት ይዘው ስለመጡ ማለት ነው። ከኛ ጋር ለምንድን ነው አትወስድም ብለህ ስትለኝ እናንተ ፔንቴኮስታል ማለት ነው? አዎ ፔንቴኮስታል ነኝ። እሺ በጣም ግልጽ ነው ዳንኤ። ምንድነው ግልጹ? እናንተ መታሰቢያ ብቻ ብላችሁ ነው የምታምኑት። መታሰቢያ የሚለውን አምንበታለሁ ለመታሰቢያ አድርጎ ብሎ ስላለ ማለት ነው። ግን እናንተ መታሰቢያ ብቻ ብላችሁ የምታምኑት የጌታ እራት ለኃጢአት ስርየት ብላችሁ አታምኑም። የጌታ እራት ለህይወትን እንካፈልበታለን ህይወት እናገኝበታለን ብላችሁ አታምኑም። የጌታ እራት ለመዳን ነው ብላችሁ አታምኑም። የጥንቷ ቤተክርስቲያንም ሆነ በጉባኤዎች የተወሰነው ደግሞ የጌታ እራት ለኃጢአት ስርየት ተብሎ ተወስኗል። ለድነት ተብሎ አባቶች ብዙ ጽፈዋል በዚህ ጉዳይ ላይ ህይወትን የምናገኝበት ይሄ ተጽፏል። እንደገና በቃሉን በምናይበት ሰዓት ኢየሱስ ክርስቶስ የተናገራቸው ነገር አለ። ዮሐንስ ወንጌል ምዕራፍ 6:51 ላይ የተናገረው ነገር አለ። የሱ ስጋ አሁን መጽሐፍ ቅዱስ በእጄ ስለሌለ ህይወትን እንደሚሰጥ ተናግሯል። እንደገናም ደግሞ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጣቸው። እንካችሁ ብሎ ሲሰጣቸው ይሄ ስጋዬ ነው ይሄ ደሜ ነው ይሄ ጽዋ ነው ይሄ ህብስት ነው ሳይሆን ህብስቱና ጽዋውን አንስቶ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጠው። ለብዙዎች የሚሆን ለኃጢአት ስርየት ብሎ ነው የሰጣቸው። ስለዚህ ለኃጢአት ስርየት ብለን እናምናለን እንደ ሉተራን። እናንተ ደግሞ ለኃጢአት ስርየት የጌታ እራት ብላችሁ አታምኑም። ይሄ ደግሞ በቤተ ክርስቲያን እስከ ሪፎርምዶቻችን ድረስ በሙሉ ተቀባብለውት ይዘውት የመጡት ትምህርት ነው። በጉባኤም እንትን የተባለ ነው። ይሄንን ስለማታምኑና ስለማትቀበሉ አሁን የጌታ እራት ለመታሰቢያ እኔ አቁሜያለሁ። ይሄንን ሉትራን ወንድሞቼ ያውቃሉ። በቴሌግራም የተነገርኳቸው ነገር አለ። ፓስተሩ ይሄ የጌታ እራት ምሳሌ ብሎ ሲሰጠኝ አልወስድም ያልኩት አቆምኩኝ። ከዛ ወዲህ የጌታ እራት አብሬ አልወስድም። ምክንያቱም ምሳሌ ወይም ደግሞ መታሰቢያ ብቻ ብሎ እንትን ለሚለውን መቀበል ይከብደኛል። ከዚህ የተነሳ አብሬ መውሰድ አልችልም። የጌታ እራትን እኔ በነበርኩባትም ቸርች መካነ ኢየሱስ የጅቡቲዋ ዝግ ነው ሳክራመንታችን። የቤተ ክርስቲያኗ ቆራቢ አባሎች ብቻ ነበር የምንወስደው ማለት ነው። ፓስተሩ እንደዛ ብሎ ነው የሰጠው ምሳሌ ብሎ ሲል አቆምኩኝ። በቃ ጠየቅኩት። እንዴ ማስረጃ ስተኛ አልኩት። ከመጽሐፍ ቅዱስ ወይ ከኤርሊ ቸርች ፋዘር ከየትኛው መጣ? ምንም ማስረጃ የለም። ነገር ግን ምሳሌ ነው ብሎ ነው እንትን ያለው። አይ ይሄ መጽሐፍ ቅዱሳዊ አይደለም፣ የቸርችም ትምህርት አይደለም፣ ጉባኤም ከተወሰነው ጋር ከሁሉ ጋር የሚጋጭ ነው፣ አብሬ አልወስድም ብዬ ወሰንኩኝ ማለት ነው። ከዚህ በፊትም ሌላ ሩም እንደዚሁ ስንነጋገር አይ እንደዛ ብለን ነው የምንሰጠው ብለውኛል የሙሉ ወንጌል ፓስተሮች ማለት ነው። ሌላ ሩም ላይ ስንነጋገርና ከዚህ የተነሳ አሁን ከዳኒ በቀጥታ ስለጠየቀኝ ከፔንቴኮስታሉ ጋር የጌታ እራትን አልወስድም። በቃ ባጭሩ ለምን አልወስድም? እናንተ የጌታ እራት ለኃጢአት ስርየት ነው ብላችሁ አትሰጡም። እናንተ የጌታ እራት ለመዳን ነው ብላችሁ አትሰጡም። እናንተ ህይወት እናገኝበታለን ብላችሁ አትሰጡም። መታሰቢያ ብቻ ነው። ሜርሊ መታሰቢያ ብቻ ነው። ያንን ደግሞ አልቀበለውም። እኔ ሉተራን ነኝ። ከዛ የተነሳ ያንን አልወስድም። ካቶሊክ ጋርና ኦርቶዶክስ ጋር በምንመጣበት ሰዓት ግን መታሰቢያ የሚለውን እኮ ያምናሉ። ነገር ግን መታሰቢያ ብቻ እውነተኛ የጌታ ስጋና ደም ብለው ነው የሚሰጡት። እውነተኛ የሆነውን የጌታ ስጋና ደም ቸርች ይዛው የመጣችሁ ስለሆነ ከእነሱ ጋር ለመውሰድ እንትን አይለኝም ያልኩት ከዛ የተነሳ ነው። ከፔንቴኮስታሉ ጋር ለምን አትወስድም? ሜርሊ መታሰቢያ ብቻ ስለሚል ያንን ለመውሰድ አልችልም ነው። አቤቱ የነፍሴና ስጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችል በዚህ ልክ ድንግል ማርያምን መጥላት ይቻላል? ተመልከቱ ቪዲዮውን እንዳያስጠፉት 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት።
በመጽሐፍ ቅዱስ ውስጥ ማርያም የተመሰገነችበት አንድም ቦታ የለችም። ወደ ማርያም የተጸለየበት ማርያምን መልአክ ላኪልን ያላት አንድም ሐዋርያ አንድም ነቢይ የለም። እኛ ቤተ ክርስቲያን ላይ ግን ማርያም መልአክ ትልካለች፣ ማርያም ታድናለች። ምን ማርያም ያልሆነችው ነገር አለ? በፍጥረት ሁሉ ትመሰገናለች የሚል በመጽሐፍ ቅዱስ ውስጥ የለም። ፍጡር አይደለም መላእክት አመስግነዋታል። በድጋሚ እላችኋለሁ ቪዲዮውን እንዳያስጠፉ 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። ኮሜንቱን በእናታችን በድንግል ማርያም ስም አጥለቅልቁት። የሉቃስ ወንጌል ምዕራፍ 1 ከቁጥር 28 የእግዚአብሔር መልአክ ሲያመሰግናት እንመለከታለን። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ጸጋን የተመላብሽ ሆይ ደስ ይበልሽ። ምን አላት? ጸጋን የተሞላብሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሴቶች መካከል ተለይተሽ አንቺ የተባረክሽ ነሽ። ምንድነሽ? አንቺ የተባረክሽ ነሽ። ይሄንን ያለው የራማው ልዑል መልአኩ ቅዱስ ገብርኤል። በፍጥረት አንደበት እንዴት ትመሰገናለች ብለህ የተናገርከው የራማው ልዑል መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ኃያሉ መልአክ እርሱም አመስግኗታል። በወንጌል እመቤታችን ድንግል ማርያም በፍጥረት ሁሉ አንደበት ትመሰገናለች ተብሎ አልተጻፈም ብለህ ተናገርክ በድፍረት። እኔ ግን ልንገርህ የሉቃስ ወንጌል ምዕራፍ 1 ከቁጥር 48 እመቤታችን እንዲህ ስትል ተናገረች፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ማን ያመሰግነኛል? ትውልድ ሁሉ ያመሰግኑኛል። እመቤታችን በመጽሐፍ ቅዱስ ውስጥ ፍጥረት ሁሉ ያመሰግኗታል ተብሎ አልተጻፈም ብለህ በድፍረት ስትናገር ይህንን ቃል ግን ታውቀው ነበር? ወንድማችሁ ናታኔም ነኝ። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመንካት ቤተሰብ ሁኑ። ሰናይ ቀን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ከሆናችሁ ይህ መረጃ ተመልከቱ። የሸገር ሀገረ ስብከት ባለፈው በጀት ዓመት ከ47 ሚሊዮን ብር በላይ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በፐርሰንት ሲያስገባ የአዲስ አበባ ሀገረ ስብከት ደግሞ 807 ሚሊዮን ብር በላይ አስገብቷል። ሶስተኛ ቀኑን የያዘው 44ኛው መንበረ ፓትርያርክ አጠቃላይ ሰበካ ጉባኤ በዛሬው ዕለት ዓመታዊ የሥራ አፈጻጸም ሪፖርት ቀርቦበታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብፁዕ አቡነ ሳዊሮስ መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሚመራው የሸገር ሀገረ ስብከት ከ15000 በላይ አገልጋዮች፣ ካህናት፣ ልዩ ልዩ ሰራተኞች የሚያስተዳድር ሲሆን የገዳማትና አድባራት ከጠቅላላ ዓመታዊ ገቢ 657 ሚሊዮን ብር ሲሆን ከአድባራት ከተሰበሰበ ሀገረ ስብከት ድርሻ 20% ማለት ነው 131 ሚሊዮን ብር፣ ለጠቅላይ ቤተ ክህነት ደግሞ 35%ቱን ወይም ደግሞ 47 ሚሊዮን ብር ገቢ ተደርጓል። የሸገር ሀገረ ስብከት ማለት ነው። የአዲስ አበባ ሀገረ ስብከት ስንመለከት 250 አብያተ ክርስቲያናትን ከ50,000 በላይ አገልጋዮች፣ ካህናት፣ ሰራተኞች ያቀፈ ሲሆን አዲስ አበባ ሀገረ ስብከት 807 ሚሊዮን ብር ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በፐርሰንት ማስገባቱ ተገልጿል። የሚያሳዝን ነው። በምስሉ ላይ የምትመለከቷት እህታችን በቤተ ክርስቲያን ካገለገለች ከጥቂት ሰዓታት በኋላ ሕይወቷ አልፏል። የአርባ ምንጭ ደብረ ኃይል ቅዱስ ገብርኤል እና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት ዓለም ብርሃን ሰንበት ትምህርት ቤት አገልጋይ የሆነችው ገነት ወንድሙ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብር መርታና አስፈጽማ ከጨረሰች በኋላ ባገለገለችበት ደብር ድንገት ባልታወቀ ምክንያት በመውደቋ ወደ ሕክምና ተቋም ብትወሰድም ከሰዓታት በኋላ ሕይወቷ አልፏል። ሰላም የተወደዳችሁ ኦርቶዶክሳውያን እንደምን ሰነበታችሁልኝ? ሰላም ብያለሁ። እንግዲህ ወደ ቪዲዮ ከመግባት የሚቀልጠው የህዝብ የሚርመሰመሰው የሆነ ክብረ በዓል ሆኖ ታቦት ወጥቶ ታቦቱን አጅቦ አይደለም። የሁሉ ልልታ እንደምታዩት እንጀራ ተሸክሞ እንደው ብቻ ከባድ ነው። እንጀራ ተሸክሞ ነው ቤተክርስቲያኑን እየዞረ እያለ እያቀለጠው ያለው ማለት ነው። ይሄ የሚደረገው የት ነው ካላችሁኝ፣ በታላቁ ገዳም በወንቅሸት ነው። ምክንያቱም ምንድነው? አባ ዮሐንስ ዝክር ይዘክራሉ። ዝክር ከዘከሩ በኋላ ህዝቡ በላ። ከዚያ ህዝቡ ከበላ በኋላ የተረፈው ከዝክሩ የተረፈው ብለው ነው ፖስት ያደረጉት። ከዝክሩ የተረፈው እንጀራ ሳይቆራረስ ማለት ነው። ይህን የሚያደርጉት አባ ዮሐንስን ከጌታ ትምህርት ጋር ለማነጻጸር ተብሎ ነበረ፣ ከወንጌሉ ጋር ለማገናኘት ማለት ነው። በማቴዎስ ወንጌል ምዕራፍ 15 ቁጥር 36 ጀምራችሁ ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ህዝቡን በለመለመ መስክ ቁጭ ካደረገው በኋላ ደቀ መዛሙርቱን የሚበላላችሁን አላቸው። ኧረ ጌታዊ ትንሽ ነገር ነው ያለን፣ 7 እንጀራና ጥቂት አሳ ነው ያለን፣ አምጡት አለና ካበረከተው በኋላ ህዝቡ ቁጭ እንዳለ
አበርክቶ ያን 7 እንጀራና ጥቂቱን ዓሣ አጠገበው ለዚያ ሁሉ ሺህ ሕዝብ ማለት ነው። ከጠገበ በኋላ 7 ቅርጫት የተቆራረሰው ማለት ትራፊው ተነስቷል። ከዚህ ታሪክ ጋር ለማመሳሰል ነው ይሄ ሁሉ ልልታ። ጌታችን መድኃኒታችን ኢየሱስ ክርስቶስ አበርክቶ ከመገባቸው ሰዎች የተነሳው ቁርስራሹ ነው እንጂ የታጠፈ እንጀራ አይደለም። ወንጌሉም እንደዚያ ስለሚል የአባ ዮሐንስ ተከታዮች ግን እንጀራውን አጥፈው ይዘው ነው እያሉ ቤተ መቅደሱን ቤተ ክርስቲያኑን እየዞሩት ያሉት። ብዙ ሰው ካመጣ እንጀራ መትረፉ ይቀራል። እንደ ወዳጅ አረ እንደውም የኢትዮጵያ ሕዝብ ተቸግሯል። እንደው አባዬ እየዞሩ እስቲ ያትረፍርፉት። እውነት ጸጋው ካለዎት እየዞሩ እንደዚህ ያበርክቱት እስቲ የሕዝቡን ጓዳ። ውሸት እንደዚህ አይነት ውሸት ለሕዝቡ አታለማምዱ። የእርሰውን ተከታዮች አንዴ ገለዋቸዋል፣ ተጫውተውባቸዋል። ከስድብ ውጭ አያውቁ፣ ወንጌል አይሰሙ፣ ሌላ መምህር አያከብሩ፣ ሌሎች አባቶቻቸውን አይሰሙ ከእርሰው ውጭ። ስለዚህ የእርሰውን ተከታዮች አንዴ ገለዋቸዋል። እስኪ ለሌላው ትውልድ እንደዚህ አይነት የወደቀ አስተሳሰብ አያለማምዱብን። አሁን ይሄ የትምህርት ማጣት፣ የአባት ማጣት፣ የእረኛ ማጣት እንጂ እንደው እንጀራ ተሸክሞ ቤተ መቅደሱን እልል እያሉ መዞር አሁን ይሄ ምን የሚሉት ነው? እውነት ይሄ የኦርቶዶክሳዊት ቤተ ክርስቲያን ስርዓት ነው? አይደለም። እስኪ ቆም ብላችሁ አስቡ። አባ ዮሐንስን ግዴታ ከጌታ ትምህርት ጋር ለማመሳሰል ይሄን ያህል መጋጋጥ አይጠበቅባችሁም ነበር። እናም እንደምታዩት እንግዲህ ከዝክሩ የተረፈው የተባለውን እንጀራ አየው፣ ያልተቆረሰ ወጥ ያልነካው ስራዬ ተብሎ ለድራማ የተዘጋጀ የድራማ ህይወት። አሁን አባ ዮሐንስን በዚህ ልክ ባሰቅሏቸውም እኮ ስራቸው ያወጣቸዋል። ጻድቅ ከሆኑ ይጸድቃሉ፣ ሀጥ ከሆኑ ደግሞ ሀጥ ናቸው። የዚህን ያህል እሳቸውን ጻድቅ ለማሰኘት ግን ይህን ያህል ስርዓት ጥሶ መጃጃሉ ምንም ጥቅም የለውም። እና እባካችሁ አውቃለሁ አሁን ትመጡና እንግዲህ ግር ብላችሁ ከስድብ ውጭ በእርግጠኝነት የወንጌል ቃል አትጠቅሱም። አልተማራችሁማ፣ አላስተማሯችሁም። እኔ የበረሃው መናኝ እያሉ መስቀላቸውን ተሸክመው እያልክ እንድደነዝዝ ነው የሰሩ እንጂ እምነትህን እንድትጠይቅ ወንጌል እንድትማር ለምን ብለህ ራስህ እንድትመራመር አልፈቀዱልህም። እኔን ደግፍ፣ እኔ የበረሃው መናኝ ነኝ፣ እኔ ጻድቅ ነኝ፣ እኔን ስማ፣ ከኔ ውጭ በቃ አትቀበል ተብለህ ስለተላክ ከስድብ ውጭ አታውቁም። ተሳደቡ፣ እኛም ደግሞ ስህተት የሆነውን ስህተት እያልን እንቃወማለን ማለት ነው። እና ደግሞ ተከታዮቻችን ይመጡና ይገርሙኛል። አባቶቻችን የምትሰድብ የምታዋርድ አባ ዮሐንስ እያንቆለጳጳሱ የእሳቸውን ጽድቅ እየነገሩ ካደነዘዙ እኔ የእሳቸው ጽድቅ ውሸት እንደሆነና እሳቸው የሚናገሩት ደግሞ ብዙ ስህተት እንዳለበት ስነግርህ ስድብ አይምሰልህ ወዳጄ። ሲጠባ የለመደ ጥጃ ሲይዙት ይጓጉራል ይላል ያገሬ ሰው። ለዚያ ነው ስትሞካሽ ለምደ አሁን እውነቱን ስነግርህ እየመረረ ያለው። እናም እየመረረህም ቢሆን የምትውጠው ነው። ይህ አሁን ያደረጋችሁት የምትለው እልልታ ለእግዚአብሔር አቅርበው። ለእግዚአብሔር የምታቀርበው ግን ወንጌል ቢያስተምሩ ነበር። አባ ዮሐንስ አላስተማሯችሁም። ስድብ አባየ እሳቸውን እንድትደግፉ እግዚአብሔር እንድትረሱ ነው ያደረጓችሁ። ለዚያ እኮ ነው ወንጌል አታውቁም እንጂ እኮ ወንጌል ወንድምህ ቀኝ ጉንጭህን ቢመታ ግራህን ስጠው ነው እንጂ የምትለው ወንድምህን እያሳደድክ አባየን አትንካ እያልክ ስደበው የሚል ወንጌል የለም። ስላልተማራችሁ አንፈርድባችሁም። አሁንም ልቡናችሁ ይመለስና እግዚአብሔር እንድትመለከቱ ቀራኔውን እንድታዩ እግዚአብሔር ይርዳችሁ እላለሁ። የተወደዳችሁ ቤተሰቦቼ ይህን ቪዲዮ ከመቼውም ጊዜ በላይ ኮፒ ሊንክ ብታደርጉልኝ ደስ ይለኛል። ሪፖርት ማድረግ የመሸነፍ ምልክት ነው፣ የውሸተኞች ምልክት ነው። ወንድ ከሆናችሁ እኔ ጋር ላይቭ ስገባ እየመጣችሁ ሞግቱ። አባዬ የበረሃው መናኝ የሚል ቲሸርት ደረት ላይ አድርገህ ከምትዞር ቃሉን ተሸክመህ ብትዞር ትድናለህ። እውነቴን ነው የምልህ፣ ብትሰማኝ ትድናለህ። መስቀሉን ተሸክመህ ቀራኔውን ብትመለከት ትድናለህ። የአባየን ፎቶ እዚህ ላይ ለጥፈህ ስትጃጃል ብትኖር መጨረሻ ሲኦል ስለሚሆን ማለት ነው። እውነቱን ስነግርህ አትጥላኝ። አንተ ብዬ ነው፣ ላንቺ ብዬ ነው። ሰው ተከትለሽ ከምትጠፊ ክርስቶስን አይተሽ ክርስቶስን ተከትለሽ ወንጌል ተምረሽ አስቀድሰሽ ቆርበሽ አፍሽን ከስድብ ካሉባልታ ጠብቀሽ የክርስቶስ አካል እንድትሆኝ እየነገርኩሽ ስለሆነ ማለት ነው። ሰላም። ሁላችሁም ባለማህተቦች እዚህ ኮሜንት ስር በመግባት እናመሰግናለን እያላችሁ ክብር እንድትሰጡልን እንጠይቃችኋለን። ይድረስ ለብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ስልጤና ሀዲያ ሀገረ ስብከት ሊቀ ጳጳስ። ይድረስ ለመልአከ አርያም ቆሞስ አባ ኃይለ መለኮት የቦሌ ደብረ ሳሌም መድኃኔ ዓለም አስተዳዳሪ። ይድረስ ለመልአከ መዊ በቃሉ በዚህ ደብር ዋና ጸሐፊ።
ለነኚህ ሶስት የበላይ አካሎቻችን ሁላችንም ምስጋናን እንድናቀርብ ወደድን። ወንድማችን ፈለገ አትናቴዎስም ይህንን አዘዘን። እባካችሁ ምስጋናዬን አድርሱልኝ አለን። እነኚህ ሶስት የበላይ አካሎቻችን እዚህ ጋር የምትመለከቱት ከበስተላይ ያለውን ኦርቶዶክሳዊ ወጣት ጉባኤ ጥቅምት 9 ከቀኑ 10 ሰዓት ጀምሮ የሚደረገውን በማፋጠንና በማሳለጥ በመዋቅራዊ አካሄድ እንዲሄድና እውን እንዲሆን ታላቁን እገዛ አድርገዋል። እጅግ በጣም እናመሰግናለን። ከማህበራዊ ሚዲያው ባሻገር መሬት ላይ በወረደ እንድናገለግል መልካም ፈቃዳችሁ ሆኖ ከፊት ስለመራችሁልን እግዚአብሔር ያክብርልን። ደግመን ደጋግመን ደግሞ እንዲሁ ባለ መንገድ እንድንተጋ አሁንም እገዛችሁ አይለየን። ፈለገ አትናቴዎስም ይህንን ለሶስት አባቶቻችን እንግዲህ አድርሱልኝ ብሏል። ሰበር ዜና። የበረከት ገበሬዋ መኖሪያ ቤት ለሐራጅ ቀረበ። ሰሞኑን ጠቅላይ ሚኒስትር ዶክተር አብይን በተመለከተ በተናገረችው ንግግር በተለያዩ ማህበራዊ ሚዲያዎች ላይ መነጋገር የነበረችው በረከት ገበሬዋ በሲዳማ ክልል በሐዋሳ ታወር ክፍለ ከተማ የሚገኘው መኖሪያ ቤቷ በሐራጅ እንደቀረበ እየተነገረ ይገኛል። ከላይ እንደምትመለከቱት በሲንቄ ባንክ አማካኝነት በ12 ሚሊዮን መነሻ በሆነ ብር ለሐራጅ መቅረቡን የተገለጸው። ወቅታዊ ዓለም አቀፋዊና አዳዲስ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ።